ሀና ግን መቼ ነው ራሷን አውቃና ከኋላዋ ምን እየተደረገ እንደሆነ ነቄ ብላ ራሷን የምትጠብቀው? እኔ በጣም ነው የምትገርመኝ። ሁልጊዜ እንደተሞኘች፣ ሁልጊዜ መልካምነቷ እንደሸወዳት፣ አሁንም ቢሆን ልታጠቃት እየሞከረች ነው። ስለሷ ማንነትና ስለሷ ትክክለኛ ህይወት እያጠናች ነው ያለችው። ይህንን ነገር አቃስ ምን ታደርጋት ይሆን? እኔ በበኩሌ ግራ ገብቶኛል። በዛ ላይ ደግሞ የዛ ቅዱስ ተብዬው የሆነ የማይረባ ይሆን እንዳለጫ ተላላኪ ናት። በጣም የሚያሳዝነው ነገር እዚህ ላይ ምን ታውቃላችሁ ቤተሰብ? ቅዱስ ግን ምን ያክል ሞኝ ቢሆን ነው እሷ ከእዝራ ጋር ለመሆን ነው ይህን ያክል ጥረት የምታደርገው፣ ይህን ያክል ውጣ ውረድ የምትሄደው የምትመጣው? እሱ ምን ቤት ነው? ሀናና እዝራ ቢጣሉ እኮ እሷ እዝራ እንደራሷ ለማድረግ ነው አይደል እንደዚህ የምጥረው? እና በዚህ ደረጃ አስመጃጃሉ። እውነት ፍቅር ጅል ነው፣ በዚህ ደረጃ ያጃጅላል። ኧረ በስመ አብ በጣም ነው የሚደብረው የእውነት። በተለይ ደግሞ እንደዚህ ወንድ ልጅ በራሱ የማይተማመንና ኩሩ የማይሆን ሲሆን በጣም ነው የሚያስጠላው የእውነት። ወንድ ልጅ በራሱ ተማምኖ ራሱ አምኖበት ራሱ ያደረገው ነገር ሲሆን ነው ደስ የሚለው፣ ወደፊትም አብሮ የሚቀጥለው። በሴት ልብ ውስጥም ነግሶ የሚኖረው እንደዛ ሲሆን ነው። ነገር ግን የእሷ ተላላኪ ሆኖ እሷ አድርግ ያለችውን እያደረገ እሷ ከእዝራ ጋር እንድትሆን ሀናን እንድገልላት እያዘዘችው አስባችሁታል? ሀናን ግደልልኝ፣ ከዛ እኔ ካንተ ጋር ሆናለሁ። እንዲሁ ሲያስበው ቅዱስ ግን ምኑ ሞኝ ነው? ቆይ ሀናን ገሎ ወይም ሀና ላይ የሆነ ጉዳት አድርሶ እንዴት ብሎ ነው ከጽዮን ጋር አብሮ የሚቀጥለው? ግራ የሚያጋባ ነው። እናንተ እንድታዩታላችሁ። እኔ ስላልገረመኝ ነው። ውድ ቤተሰቦቼ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች የኔ ውድና የኔ ማሮች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም ነው። ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። ስለመጣችሁ በድጋሚ ከልብ አመሰግናለሁኝ። ሌላው አሁንም ሀና ላይ ነው የምቆየው ማለት ነው። ሀና ስለ እዝራ ያላት አመለካከት አሁን እንደዚህ የተቀየረው ሰው ከንፈርሽን ልሳምሽ ስላላት ብቻ እንደዛ የተቀየረች ይመስላችኋል? እኔ በጣም ነው ያስጠላችኝ። ግን እዝራ ማርያምን እንደ ክፍል 109 እንትን እንዳለኝ 119 ነው ጠፋብኝ ራሱ። ለማንኛውም እንደ ትናንትናው ፓርት ላይ እዝራ አስደስተኛ አያውቅም። ጉንጯን ሳም አድርጓት ሲሄድ በአንዴ ነጧ ያደረጋት ታውቃላችሁ። እንደውም እስከ ዛሬ ድረስ ከንፈሯን ከሚስም ወይም ከንፈሯን ለመሳም ከሚሮጥ ጉንጯን ግንባሯን እየሳማት ቢሆን ኑሮ ከሱ ይልቅ እሷ ተማርካ ወድቃ ነበር በፍቅሩ። ለማንኛውም እንግዲህ መጀመሪያ ሲገናኙ ሰላም ሲላት እኔ ሰላም አልልህም ምን ፈለክ ምናምን። እንዴ ቆይ ቃል ግብት አይደል እንዴ? ምን ፈለግ ካስባላት ካንተ ጋር መሆን አልፈልግም ዞር በልልኝ የሌለ እኮ ነው እውነት። እዚህ ላይ ግን ማስመሰሉ ራሱ ምንም አልቻለችበትም። እኔ አልቻለችበትም ነው የምለው። ለምን ካላችሁኝ የማስመሰልም ደረጃ አለው እኮ። መጀመሪያ ቃል ተገባብተው ብዙ ነገር አውርተው ብዙ ነገር ተባብለው ምናምን ከዛስ አሁን ምን ፈለክ ተወኝ ወደዛ ዞር በልልኝ እንዴ አይባልም አለው እኮ እየጸበም ቢሆን አለው የሆነ አለው አይደለት መንገድ አለው። ሀና በጣም ነው ያበዛችው እዚህ ላይ። ግን እኔ እዝራ መጨረሻ ላይ ያስደስተኛል። እሺ ነው ሄድብሻለሁ ብሎ ጉንጯን ሳም አድርጓት ሲሄድ እዛው ባለችበት ነበር ቆማ ሄደችው የቀረችውና ወንድ ልጅ እንደዚህ ሲሆን ደስ ይላል። ራሱን የሚያስከብር ልክ እንደ እዝራ ሲሆን ደስ ይላል። በሴቶችዬ ልብ ውስጥ ነግሶ ይኖራል ማለት ነው። ግን አንዶ ምስኪን ወይ ከአንዱ ሳትሆን እንዳትቀር እፈራላታለሁ። ከዛም ከዚህም ከው ስትል ወይ ከቅዱስ አትሆን ወይ ከእዝራ አትሆን ከመሃል ዝም ብላ ደርቃ የምትቀር ነው የሚመስለኝ። ገና ነገሮችን በማጣራት እና ነገሮችን አጣርታ የሀና ማንነት እስከ ማወቅ ድረስ እየሄደች ነው። እንግዲህ የሀና ማንነት አወቀች አላወቀች የሀና ትክክለኛ ቤተሰቦችን ነው ወይዘሮ ሜላት ሆኑ አልሆኑ ምንም የሚቀይረው ነገር የለም። በነገራችን ላይ በእዝራ ልብ ውስጥ ያውቃል። የሀብታም ልጅ ሆነች የድሃ ልጅ ሆነች እሱ ምንም መስሎ አይታየውም። እዝራ ሀናን የወደዳት በማንነቷና በውበቷ ብቻና ብቻ ነው። በማንነቱና በውበቱ የወደደው ማንነቷን ኦኬ በደንብ ላይ ያውቅ ይችላል። ነገር ግን እንደዚሁ በጸባይዋ በስነ ስርዓቷ በመልኳ አይቶ ወዷታል። በቃ አለቀ። ከኋላዋ ምንድነው ያለው? ቤተሰቦቿ ሀብታም ናቸው ድሃ ናቸው፣ የት ነው የተወለደችው፣ የት ነው ያደገችው የሚለውን ነገር በፍጹም አላጣራም።
ግን ያው ቀስ እያለ ይደርስበታል ስለ ሁሉም ነገር። እዚህ ግን በቃ ፈንድታ ልትሞት ነው የኔ እናት። ዋይ እዝራን የራሴ ካላደረኩ ወንድ ልጅ ካልወደደ መከራ ነው። ጽዬ ተይ፣ አርፈሽ ብትቀመጭ ይሻልሻል። ነገርሽን አስተርፈሽ ትቀሪያለሽ እንጂ በፍጹም እዝራን የራስሽ ልታደርጊ አትችይም የኔ እናት። አርፈሽ ብትቀመጭ ይሻልሻል። እኔ ከወዲሁ ልንገርሽ ብዬ ነው። ይደርስሻል። አይ የኔ እንኳን የሚደርስሽ አይመስለኝም። ለማንኛውም ፂ በጣም አብዝተዋለች። አሁንም ቢሆን ስለ ሀና ያላት አመለካከት እና ስለ ሀና ያላት ድርጊት በጣም የሚያሳዝን ነው። እንግዲህ ቅዱስም ስለ ሀኒቾ እያጠና ነው። አጥንቶ ምን ደረጃ እንደሚደርስ እና ከዛስ አጥንቶ ከጨረሰ በኋላ ሀናን እንትና ማነው ፂ ትቀበለዋለች? እስኪ ንገሩኝ ቤተሰቦች፣ ትቀበለዋለች? ግን ምን ያክል እየተሞኘ እንደሆነና ምን ያክል እየተጃጃለ እንደሆነስ አይገባውም እንዴ? ኧረ በስመ አብ፣ ሰው ከባድ ነው። ሀናን ግደል አትበይኝ እንጂ ሌላውን ነገር የፈለግሽውን ነገር ማድረግ እችላለሁ፣ ችግር የለውም እዝዥም ብሏታል። እሷም ደግሞ እሱን ጭራሹንም ከፍቅር ላይ ፍቅር ለመጨመር ጉንጩን ሳማ አድርገዋለች። እንደዚህ የምትደሰት ከሆነማ እንደውም እንድትጨፍር ወይም እንድትዘል ልጨምርልህ ብላ ጉንጩን ሳም ስታደርገው በቃ በሰማይ መብረር ነበር የቀረው። አይ ቅዱስ፣ እውነት ግን ፍቅር ጅል ነው። እግዚአብሔርን በጣም ነው ያሳዘነኝ። ማለት የወደደውን እስከሚያገኝ ድረስ ሰው በጣም ከባድ ነው። እና ቅዱስም እንግዲህ ብዙ ዋጋ እየከፈለ ነው ያለው ለእሷ ሲል ለፂ ሲል። ግን መቼውንም አንድ ላይ የሚሆኑ አይመስለኝም። ተስማምተውም ሁለቱ አንድ ላይ በፍጹም አይሆኑም። አንደኛ ጽዮን በጣም ኃይለኛ ናት። ሲቀጥል ያው በጣም ቆንጆም ስለሆነች ያው በጣም ባይባልም ብቻ ቆንጅዬ ናት። ከዛም ባለፈ ቅዱስ እንደምታዩት የሆነ ይቅር ይበል መድኃኒዓለም፣ እኔ መጥፎ ቃል አልናገርም፣ ግን የሆነ ስታዩት እንደዚሁ ጀል ያለ ነገር ነው ቤተሰብ። ስለዚህ እንዴት ብሎ ነው አብረው የሚሆኑት? በፍጹም አይስማሙም። እሷ ባል እሱ ሚስት ሆኖ ካልሆነ በስተቀር ሁለቱ አንድ ላይ ቢሆኑ እሱ የበላይ ሆኖ ቤቱን ያስተዳድራል ብዬ በፍጹም አላስብም። ምክንያቱም የሆነ ጀል ያለ ነገር ነው ስታዩት። እና እኔ በበኩሌ ሁለቱ አንድ ላይ ቢሆኑ እሷ ባል እሱ ሚስት ይሆናሉ ነው የምለው ማለት ነው። እናንተስ እንዴት አያችኋቸው? ሌላው እንግዲህ የወይዘሮ አይ ባዩሽ ግን እንደው ሙታ ራሱ ይቅር ይበላት እና ፈጣሪ ነፍሷን ይማሩ ነው የሚባለው። ሙታ ራሱ ምኗም አይለቅም። ምኗ ኮተቷ ብዛቱ የነገር ስትሰራበት ስትጠመጠምበት የቆየችው ቆይታው ብዛቱ ደግሞ ባልዩ ከሷ የባሰ የሆነ ሰካራም ስማም ሲያስፈራ ደግሞ ጌታ ስማም። እና የሆነ ከባዩሽ የማትጠብቁት ባል ነው። እውነት በጣም ነው የሚያሳዝነው። ማለት አሁን እሷ ካያችኋት ከተንኳሏና ከነገሯ ውጪ በጣም ቆንጅዬ ናት፣ ሽቅርቅር ናት፣ ትልቅ ሰው አትመስልም። አለባበሷ፣ ሁሉ ነገሯ ቆንጅዬ ናት። ግን ህይወት እንደዚህ ናት። እውነት አንዳንድ ጊዜ ህይወት በጣም ከባድ ናት። ቆንጆ ስለሆናችሁ ወይም ደግሞ ውብ ስለሆናችሁ፣ መልካችሁ ስላማረ፣ ቁመታችሁ ስላማረ፣ አቋም ስላማረ ወይም ቆንጆ ፀጉር ስላለ ምናምን አይደለም። እውነት እድል ነው ለሁሉም ነገር፣ ለሁሉም ነገር እድል ነው። አንድ ምንም መልክ የሌላት ቆንጅዬ ጥሩ ሀብታም ወንድ አግብታ ታያላችሁ። አንዳንዱ ደግሞ ልክ እንደ ባዩሽ ቆንጅዬ ሆኖ ህይወት እንደዚሁ ጥም ያደረገበት በጣም ብዙ ሰው አለ እና በጣም ህይወት ላይ እውነት ስታዩት በጣም ነው የሚገርማችሁ። ህይወትን እንደዚሁ ስትመለከቷት እኔ ዝም ብዬ እንደዚሁ ቁጭ ስል ሳስበው ግርም ይለኛል። ህይወት አንዱ ላይ ቁልል አድርጎ ይሰጠዋል ፈጣሪ። ማለት በፈጣሪ ስራ መግባት ምናምን ሳይሆን ይገርማችኋል። አንዳንዱ ደግሞ እንደዚህ በጣም መልኩ አምሮ ገንዘብ ኑሯቸው ምናምን ዘመናቸውን በሙሉ ልክ እንደ ወይዘሮ ባዩሽ ሆነው ሲዘልቁ ታያላችሁ እና ግርም ይላል። እንግዲህ ወይዘሮ ባዩሽ እና ወይዘሮ ሜላት መልካውን ማን ይበልጣል? ቤተሰብ ሁለቱም ቆንጆ ናቸው። ሜላትም ቆንጆ ናት፣ ባዩሽም ቆንጆ ናት። ግን እንግዲህ ሜላትን እና ባዩሽን የኑሮ ደረጃቸውን ካያችሁ የሰማይና የመሬት ያክል ነው ልዩነቱ። እና ደግሞ ሴት ልጅ ከሌላት ወይም ደግሞ ልጅ አትወልጅም የሚባለውን ነገር ካወቀች እና ከሰማች በጣም ተስፋ እየቆረጠች እና ማለት ዓለም እያስጠላት ይመጣል። ስለዚህ ለምንም ነገር ጉጉት አይኖራትም፣ ለምንም ነገር ተስፋ አይኖራትም እና
የባዩሽ ህይወት እንደዛ ይመስለኛል። እኔ በበኩል የተረዳሁት እንደዛ ነው። እናንተ እንደታያችሁት ቤተሰቦቼ፣ እስኪ ሀሳብ አስተያየታችሁን አካፍሉ።